በብዛት በጨርቆስ ምድር ላይ ብዙዎቻችን እናውቀዋለን። ለኔ ማወቅ ሳይሆን ወንድሜ ነው፣ አብሮ አደጌ ጎረቤቴ ሰፈሬ ልጅ ነውና እንግዲህ ወንድማችን እንግዲህ በዚህ እድሜው ታስሮ ነው ቁጭ ያለው። መሮጥ መስራት ባለበት ሰዓት ላይ ቁጭ ብሏል። ይሄ ልጅ ሰርቶ እንዲበላ እናድርገው። ለምታደርጉልን ነገር ሁሉ በፈጣሪ ስም እናመሰግናለን። ምን መናገር እንዳለብኝ አላውቅም። እውነት ለመናገር ማለት ልብ የሚሰብር ነገር ስለሆነ እኔ ጌራን ከልጅነት ጀምሮ ነው ማቀው። ሲሯሯጥ እንደ ልቡ ወደዛ ወደዚህ ሲፈነጥዝ ነው በእማቀው እግዚአብሔር በሚያውቀው ማለት ነው። ቅጽበታዊ አደጋ ለዚህ የህይወት ከርቭ ነው እንትን ያለው። ያው የምወዳችሁና ማከብራችሁ ህዝቦች እንግዲህ ያው ኢትዮጵያ ህዝቦች ያው ትረዱኛላችሁ ብዬ አስባለሁ። ሰላም ጤና ይስጥልኝ። እንዴት ናችሁ የኢትዮጵያ ህዝብ? ጌራ ያው የማያውቀው ሰው የለም። በብዛት በጨርቆስ ምድር ላይ ብዙዎቻችን እናውቀዋለን። ለኔ ማወቅ ሳይሆን ወንድሜ ነው፣ አብሮ አደጌ ጎረቤቴ ሰፈሬ ልጅ ነውና ለረጅም ዓመት በእንደዚህ አይነት ሁኔታ ውስጥ እንዳለ ሁላችንም የምናውቀው ነገር ነው። የአቅማችንን ነገር ብናደርግ ምናልባት እሱ ይሄ እግሩን ባያዝ ለብዙ ሰው መትረፍ የሚችል ሰው አቅም ያለው ብርቱ ልጅ ነበር። ግን ያው እግዚአብሔር የፈቀደው ስለሆነ ነው እና ፕሊዝ ሁላችሁም ከኖርማሊ ብዙ ነገር እናውጣለን። አላግባብ ከሚወጡ ነገሮች ላይ ለነፍስ የሚሆን ስራ እንድንሰራ ሁላችንም ብንተባበር ደስ ይለኛል። እኔም የበኩሌን አደርጋለሁ እንደ ወንድምነቴ እና የተቻላችሁን ነገር እንድታደርጉ ማጸናችኋለሁ። ድምፃዊ ታርቀኝ ሙሉ እባላለሁ ከጨርቆስ ከጌራ ሰፈር አባቴ። በጣም ነው አመሰግናለሁ። ያው እንግዲህ ፋሚሊዎቼ ያው እንደሚታወቀው ረጅም ጊዜ ሆኖኛል ፋሚሊ ቤት ውስጥ ከቆየሁኝ። ያው እንግዲህ እግዚአብሔር እንደሚያውቀው ያው ሁሉም ሰው ያውቃል ብዬ እሰማለሁ። የጨርቆስ ልጆች ያውቃል ብዬ አስባለሁ። ያው የደረሰብኝ ጉዳት ብዙም ትንሽም ባይሆን በጣም ከባድም ቢሆን ያው በልጆች እገዛ እዚህ ደርሻለሁ። ያው እንግዲህ እግዚአብሔር ደግሞ እዚህ ድረስ አውጥቶኛል። ያው እግዚአብሔር ደግሞ የሚለውን ነገሮች እግዚአብሔር የሚፈቅደውን ነገሮች ለመቀበል እዚህ ደርሻለሁ። እግዚአብሔር እንግዲህ ነገሮችን አስተካክሎ ያው ወጥቼ የምገባበት መንገድ ይፈጠራል ብዬ አስባለሁ። ከእግዚአብሔር ጋር እንግዲህ ነገሮች ይስተካከላሉ ብዬ አስባለሁ። ያው የምወዳችሁና ማከብራችሁ ህዝቦች እንግዲህ ያው የኢትዮጵያ ህዝቦች ያው ትረዱኛላችሁ ብዬ አስባለሁ። እንግዲህ ነገሩን ቀለል አድርጉትና ያው የተሻላችሁን ነገር ጠብ አድርጋችሁልኝ እኔም ወጥቼ የምገባበት መንገድ እንዲፈጠር ከእግዚአብሔር ጋር ከመቤቴ ጋር ለምናለሁ። አመሰግናለሁ። ሰላም፣ እንዴት ናችሁ? ውድ የማህበራዊ ድረገጽ ተጠቃሚዎች በሙሉ እንዴት ናችሁ? ውድ የተባረካችሁ ኢትዮጵያውያኖች በሙሉ እንግዲህ ዛሬም እንደተለመደው ያው እናንተ ፊት ቆመናል። እንግዲህ ከምስጋና ነው የምጀምረው። እውነት ከእናንተ ጋር ሁሌ በምናደርገው የበጎ አድራጎት ስራ ሁሌ ከጎናችን ስላላችሁ በጣም ነው የምናመሰግነው። እግዚአብሔር ይስጥልን። ዛሬ እንግዲህ የምንገኘው እዚህ ጨርቆስ ሰፈር ውስጥ ፈለገ ዮርዳኖስ አካባቢ ወንድማችን ጋር ሰለሞን ጋር ነው የተገኘ ነው። ያው በቅጽል ስሙ ጌራ። ያው እንግዲህ የጨርቆስ ልጆች በብዛት ታውቁታላችሁ ብዬ አስባለሁ። እንግዲህ ወንድማችን እንግዲህ በዚህ እድሜው ታስሮ ነው ቁጭ ያለው። መሮጥ መስራት ባለበት ሰዓት ላይ ቁጭ ብሏል እና ውድ ኢትዮጵያ ነው ባካችሁ ይህንን ልጅ አሁን ያው መራመጃ የለውም። ይህ እንደምታዩት ነው። ብዙ ነገር ይፈልጋል። ከቦታ ቦታ መንቀሳቀሻ የለውም። ስለዚህ ውድ ኢትዮጵያኖች ተባብረን ይሄን ልጅ ወጣት ሰርቶ እንዲበላ እናድርገው። እቤት ውስጥ ታስሮ ነው ያለው እና ደጋግ ኢትዮጵያኖች አላችሁ፣ አሁንም በውጭም በሀገር ውስጥም ያላችሁ፣ በተለይ የጨርቆስ ልጆች የፈለገ ዮርዳኖስ አካባቢ ልጆች እባካችሁ በእግዚአብሔር ስም ጠይቃችኋለሁ። ከሰለሞን ጎን ቆመን እንደ ልቡ እንዲራመድ፣ እንደ ልቡ ቤተክርስቲያን ስሞ እንደ ልቡ እንዲሄድ እናድርገው። ቢያንስ ተሽከርካሪ ይፈልጋል እና በእግዚአብሔር ስም ጠይቃለሁ። አመሰግናለሁ። ሰላም፣ እንዴት ናችሁ? በዛሬው ዕለት የምንገኘው እዚህ አዲስ አበባ ጨርቆስ አካባቢ ፈለገ ዮርዳኖስ ትምህርት ቤት አካባቢ ነው። ወንድማችን ሰለሞን ይባላል፣ በቅጽል ስሙ ጌራ። መቼም የጨርቆስ ልጆች ሰሌን የማታውቁ የላችሁምና ይኸው ሰሌ መስራት በሚችልበት መንቀሳቀስ በሚችልበት ብዙ ነገር ማድረግ በሚችልበት እድሜው ይኸው አልጋ ላይ ነው ያለው። እናንተ በአገር ውስጥም በውጭም የምትኖሩ ደጋግ ኢትዮጵያውያን ይህ ወጣት መንቀሳቀስ፣ መስራት፣ ራሱን ማኖር ይፈልጋል። ስለዚህ እሱን ይህንን ደግሞ ለማድረግ ደግሞ ተሽከርካሪ ያስፈልገዋል፣ ባለ 3 እግር ተሽከርካሪ። ስለዚህ ይህንን ለማድረግ ደግሞ እሱ አቅም ስለሌለው
እናንት በአገር ውስጥና በውጭ የምትገኙ ደጋግ ኢትዮጵያውያን የእርዳታ እጃችሁን ዘርግታችሁ ይሄ ልጅ ሰርቶ እንዲበላ እናድርገው። ለምታደርጉልን ነገር ሁሉ በፈጣሪ ስም እናመሰግናለን። ምን መናገር እንዳለብኝ አላውቅም። እውነት ለመናገር ማለት ልብ የሚሰብር ነገር ስለሆነ እኔ ጌራን ከልጅነት ጀምሮ ነው የማውቀው። ሲሯሯጥ እንደ ልቡ ወደዛ ወደዚህ ሲፈነጥዝ ነው በእማውቀው፣ እግዚአብሔር በሚያውቀው ማለት ነው። ቅጽበታዊ አደጋ ለዚህ የህይወት ከርቭ ነው እንትን ያለው። ብዙዎቻችን ወደ ውጭ እንወጣለን፣ ከተማውን አይተን እንመለሳለን። እሱ ስንት ጊዜው ነው? ረጅም ጊዜው ነው። ማንም እንደ ወጣት መሮጥ በተለያየ መልኩ ብዙ ቦታዎችን ወይም ደግሞ ህልሞችን ለመድረስ ቢያንስ ወደዛ ቦታ ላይ መቅረብ ያስፈልጋል። ለሱም ደግሞ የሆነች ነገር እንኳን ቢያንስ ያስፈልጋል። 3 እግር እንኳን ሌላው ይቀር እንኳን የተወሰነ እኔ ለመናገር አሁን ውስጤን ስለሚረብሸኝ ነው። እግዚአብሔር በሚያውቀው ግን ምን ማለት ደጋግ ኢትዮጵያኖች በብዛት እንዳላችሁ አምናለሁ። 50 ሎሚ አይደለም ለአንድ ሰው ሸክሙ ነው፣ ለ50 ሰው ግን ጌጡ ነው። ይህም ብሂል ደግሞ በመኖር ወይም ደግሞ በመተርጎም ደግሞ በደንብ እንታወቃለን። ይበልጥ ደግሞ የተፈር ልጆች ህብረት ስላልፈጠረን ነው። ለስንቱ ያራዳ ልጅ እንደርሳለን እንኳን አጠገባችን ላለው አይደለም። ግን አሁን ጊዜው አሁን ነው። በቃ በተቻለን መጠን ያለንም ከዛም ከዚህም ብለን እስቲ ከተማውን ወጥቶ የሚፈልገውን ነገር አስረድቶ ሌላው ይቅር እንኳን ቂርቆስን እንኳን ራሱ በአግባቡ ደርሶ የልቡን ጸሎት እንኳን እንዲያደርስ ትንሽ እንኳን እገዛ እናድርግለት። ደግሞም እርግጠኛ ነኝ እንደሚሆንም ባለሙሉ ተስፋ ነኝ። ወይም ደግሞ በልበ ሙሉነት መናገር እችላለሁ ስለሚሆንም ማለት ብዙዎችን የተሻለ ነገር ደግሞ ማድረግ እንደምንችልም ስለማምን ህብረት ይበልጣል ከሁሉም ነገር እና ቅን ልቦና፣ ሰዋይነት እግዚአብሔር ያክብርልን፣ ፈጣሪ ያክብርልን። በጎደለው እሱ ጨማምሮ ይስጣችሁ። አመሰግናለሁ። ያው እንግዲህ በዚህ በጾም ወቅት እንግዲህ የበረከትም ስራ መስራት ስትፈልጉ ይኸው እንደዚህ ነው። በቃ እንደ ጌራ እንደ ሰለሞን አይነት ሰው ሲያጋጥመን እውነቴን ነው ከበረከትም በረከት ነው። ስለዚህ ሰለሞንን መርዳት ለምትፈልጉ ኢትዮጵያ ንግድ ባንክ 1045 49 50 48 2 እደግመዋለሁ 1045 79 50 48 2 ሰለሞን እንዳለ ብላችሁ የእርዳታ እጃችሁን ዘርጉለት። ሌላው ሁሌ የምናገረው ነገር አለ። እንደው መርዳት የማንችል አሁንም እውነቴን ነው የምነግራችሁ፣ ሼር አድርጉ። መርዳት የሚችሉ ብዙ ኢትዮጵያውያኖች አሉ። እነሱ ጋር እናድርስለት እላለሁኝ። አመሰግናለሁ። ተባረኩልኝ።